የድሬዳዋ ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ህንጻው እድሳት የሚደረግለት በመሆኑ አገልግሎት የሚሰጥበት ጊዜያዊ መቃኛ ቤተክርስቲያን በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እንዲሁም በርካታ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ ኃላፊዎች የሀገረ ስብከቱ ሰራተኞች ሊቃውንትና ምእመናን በተገኙበት የሥርዓተ ቡራኬ መርሃ ግብር ተከናውኗል። የካቴድራሉ አስተዳዳሪ መልአከ ኃይል ልዑል ቃል መኮንን እንደገለጹት ካቴድራሉ ነሐሴ 16 ቀን በ1968 ዓመተ ምህረት በቀዳማዊ ብፁዕ አቡነ አብርሃም ቡራኬ ከተመሰረተ ጀምሮ ረጅም ዘመናትን ያስቆጠረ በመሆኑ በአሁኑ ወቅት የውስጣዊ ክፍሎቹ እድሳት የግድ አስፈላጊ ሆኖ ተገኝቷል ብለዋል። የሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል በድሬዳዋ ሀገረ ስብከት የሚገኝ ነው። የተመሰረተው ነሐሴ 16 ቀን 1968 ዓመተ ምህረት ነው። የተመሰረተውም ወይም ደግሞ መሰረቱ ሲጣል የተባረከው ቀዳማዊ ሊቀ ጳጳስ ብፁዕ አቡነ አብርሃም በነበሩበት ጊዜ በሳቸው ተባርኮ ነው የተመሰረተው። ይሄ ታላቅ ካቴድራል እንግዲህ በብዙ ውጣ ወረድና በብዙ ድካም ነው የተሰራው። ከውጭ ሲያዩት ህንጻ ቤተ ክርስቲያኑ እጅግ ያምራል። የድንጋዩ ቅርጽና በጥርብ የተሰራ በመሆኑ እጅግ ያምራል። ከውስጥ ሲያዩት ግን ብዙ እንከኖች ወይም ችግሮች አሉበት። ጣራው ያፈሳል። የዶሙ መሸከሚያ ኮለን መኖር ሲገባው በሰዓቱ ኮለን ሳይሰራ በመቅረቱ አሁን ጉልላቱን ለመሸከም አቅቶት ለመውደቅ ምልክት እያሳየ ነው። ተሰንጥቋል። መስኮቶች ያፈሳሉ። በሩ እንደዚሁ ሴራሚኩም ወለሉ የተሰራበት ሴራሚክ 80 በ80 በሆነ ስፋት ነው የተሰራውና ከስፋቱ የተነሳ ይመስለኛል ወለሉ ሙሉ በሙሉ ሴራሚኩ እየተነሳ ነው የሚገኘው። ዝናብ በሚዘንብ ሰዓት መስኮቶቹ ውሃ ስለሚያስገቡ ምንጣፉ ይሸታልና ስር ነቀል የሆነ ወይም ደግሞ ከጥርብ ደንጋዩ ውጭ ያለው ስራ በሙሉ እድሳት ይደረግለታል ማለት ነው እና ትልቅ ስራ ነው የምንሰራው። ትልቅ ስራ ነው የሚጠበቅብን። ለዚህ ደግሞ የመላኩ የቅዱስ ገብርኤል ወዳጆች የሆናችሁ ምእመናን እንድትረዱን እንድትተባበሩን በመላኩ በቅዱስ ገብርኤል ስም እናሳስባቸዋለን። አስተዳዳሪው አክለውም ካቴድራሉ በርካታ ዘርፈ ብዙ መንፈሳዊና ማህበራዊ ስራዎችን እያከናወነ እንደሚገኝ ጠቁመዋል። ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል እጅግ ዘርፈ ብዙ ስራዎች እያከናወነ ነው የሚገኘው። የዘመናዊ ትምህርትን በተመለከተ እንደ ቤተ ክርስቲያን ተልእኮ ድርሻዋን ለመወጣት ወደ 2000 የሚጠጉ ህፃናትን ሰብስቦ እያስተማረ ነው። ወደ 50 የሚሆኑ ክፍሎች አሉን። G+4 ሁለት ክፍል ህንጻዎችን አስገንብተን ጨርሰናል። በመጠናቀቅ ላይ ይገኛል ሁለተኛው ፓርት እና ዘርፈ ብዙ ስራዎችን እየሰራ ህፃናትን አሳድጎ ለሀገርም ለቤተ ክርስቲያንም ለወገንም ከመተካት አንጻር ትልቅ ስራ እየተሰራ ነው። እንደዚሁም ስብከተ ወንጌልን በተመለከተ ካቴድራሉ ብዙ ምእመናን የሚስተናገዱበት ነው። ያው ገብርኤል የታወቀ ነው፣ ብዙ ወዳጆች አሉት። ከዚያም በተጨማሪ በአካባቢው ሰፊ ኤሪያ ሸፍኖ የሚገኘው ሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል ነውና በስብከተ ወንጌል በኩል ትልቅ ስራ እየተሰራ ነው። በማሰልጠንም በአውደ ምሕረትም እንደዚሁም ደግሞ ትላልቅ ጉባኤዎችን በማከናወን ሰፊ ስራ እየተሰራ ነው የሚገኘው። ከዚሁ ጋራ ተያይዞ ካቴድራሉ እጅግ ዘመናዊ ህንጻ G+3 ህንጻ አስገንብቶ ከስር ፉካ ከላይ ደግሞ ለሰንበት ትምህርት ቤት ሙሉ በሙሉ ቢሮዎችን ያካተተ የምግባረ ሰናይ፣ የስብከተ ወንጌል፣ የልማት ኮሚቴ፣ የእድሳት ኮሚቴ እንደዚሁም ደግሞ ለልዩ ልዩ አገልግሎት የሚውል አዳራሽ ያለው G+3 ህንጻ አሰርቶ አሁን ፊኒሺንግ ስራ ላይ ይገኛል ማለት ነው። ቀለምና በር ብቻ ነው የሚቀረው። በመጨረሻም የታቀደው የህንጻ እድሳት በተቀመጠለት የጊዜ ገደብ እንዲጠናቀቅ ምእመናን አስፈላጊውን ሁሉ ድጋፍና አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። እንግዲህ የመላኩ የቅዱስ ገብርኤል ወዳጆች ብዙ ናችሁና ይህንን መልእክት የምትሰሙ ሁላችሁ ኦርቶዶክሳውያን በአገር ውስጥም በውጭ ሀገርም የምትኖሩ ወዳጆቹ እጅግ በጣም ብዙዎች ስለሆናችሁ አሁን የምንነግራችሁ ቤቱ የራሳችሁ ነው። የመላኩ የቅዱስ ገብርኤል ቤት የእናንተ ቤት ነውና አሁን ካለበት ችግር አንጻር እድሳት ነው ስሙ እንጂ
ማደስ አይደለም የያዝነው መልሶ መገንባት ይቀላል በሚባል ደረጃ ላይ ነው ያለውና ይህንን ድምጽ የምትሰሙ ሁላችሁ የቤተ ክርስቲያን ልጆች ኦርቶዶክሳውያን በገንዘብም በጉልበትም በእውቀትም በጸሎትም እንድታግዙን በመላኩ በቅዱስ ገብርኤል ስም እናሳስባቸዋለን። በተያያዘ ዜና ብፁዕ ጠቅላይ ዋና ስራ አስኪያጁ እንዲሁም ብፁዕ የቅዱስ ሲኖዶስ ዋና ጸሐፊና ብፁዓን አበው ሊቃነ ጳጳሳት በድሬዳዋ ጌቴሴማኒ መካነ ቅዱሳን አቡነ አረጋዊ ወአርሴማ ገዳም በመገኘት ጉብኝት አድርገዋል። በጉብኝታቸውም በገዳሙ የሚገኙ ቤተሰብ አልባ ህጻናትና መነኮሳትን ባርከዋል። በዚህ ወቅት ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ስለ ገዳሙ እንቅስቃሴ ማብራሪያና አባታዊ መልእክት አስተላልፈዋል። በዚህ መልኩ ስትሰጡ አገር ወገን ይጠቀማል። እነዚህ ህጻናት ሰው በሆን ብዙ ትርፋማ ይሆናሉ። ከዚህ በፊትም በሰንበት ያደጉት ትላልቅ ቦታ ደርሰው ዛሬ ላይ ይታወቃል። ብዙ ለሀገር ለወገን ጥሩ ስራ እየሰሩ እንደሆነ እነዚህን ለዛ እንደምታበቋቸው ተስፋ ይደረጋልና የምትመሰገኑላችሁ። ብፁዓን አበው ሊቃነ ጳጳሳቱ ለተደረገላቸው ደማቅ አቀባበል የድሬዳዋ ከንቲባ ክቡር አቶ ከድር ጀዋርና የገዳሙን ማህበረሰብ አመስግነዋል።